እማሞችን ስትጀናጀኑ ማለት የሌለባችሁ ነገር አንደኛ በስንት ነው የምትሰሩ? ምን አገባህ? በስንትስ ብትሰራ ለምን እሷ ደስ አላት? ለምን በነፃ ሆዷን እየሞላ ትስራ? ምን አገባ? ኳልኩሌተር መተታ ማለት የኔ ያክል አስፈለገኝ ለማለት ነው። አይመለከትም። ሁለተኛ ከመጣሽ ስንት ዓመት ሞለሽ? ምን አገባ? ምን ጥልቅ አረገ? እውነቴን ነው። አታውቁም። ደንዝዛለች። ብታውቁ እኮ ትነግር ነበር፣ ግን አታውቁም። በስተመጨረሻ ደግሞ ወደ ሀገር መቼ ልትመለሽ አሰብሽ? አይመለከትም። እሷ ራሷ አታውቀውም መቼ ልትመለስ እንዳሰበች በፍጹም አታውቀውም። እሷ አስባ የመጣችው 2 ዓመት እሰራለሁ ከዛ እጄን ሰጥቼ ኢትዮ ሄጄ በቃ ቶሎ ስርት አድርጊ ሀብታም ሆናለሁ እነ እንትና እዚህ ሲጃጃሉ እዛ ሄደው እነ እንትና እኮ እየተነፋረቁ ከርመው እኔ ግን 2 ዓመት በቂ ብላ መጣይ አሁን 7 ዓመቷ ነው። ስለዚህ አታውቀውም ማለት ነው። ከዚህ በኋላ 20 ዓመት ልትቆይ ትችላለች። እነዚህን ነገሮች አትጠይቁ። በስንት ነው የምትሰሪው? መቼ መጣሽ? ስንት ዓመት ልትቆይ አሰብሽ? ምናምን ከተሳካላችሁ የኔ ፍቅር ደህና ነሽ እያል ከዛው ዕቃ ተጠብብ በተወሰነ መልኩ ይሄም ካዋጣ ነው።